ያው ብርሃን የሚለው ቃል መጽሐፍ ቅዱስ ውስጥ ከ180 ጊዜ በላይ እንደተጠቀሰ ታውቃላችሁ። እና ይሄ ማለት ዝም ብሎ የምናየው ብርሃን ብቻ አይደለም። ዛሬ ይሄ ቃል ምን ያህል ጥልቅ ትርጉም እንዳለው አብረን እንፈትሻለን። ታሪኩ የሚጀምረው ከመጀመሪያው ነው፣ ከመጽሐፍ ቅዱስ የመጀመሪያ ገጽ ላይ። ብርሃን የመጀመሪያው ፍጥረት ነው። ይሄ ብቻውን ምን ያህል መሰረታዊ እና ኃይለኛ ምልክት እንደሆነ ያሳየናል። እንግዲህ በስነ መለኮት ትንታኔ ስንገባ ብርሃን ማለት የምናየው ነገር ብቻ አይደለም፣ በጣም ከዛ በላይ ነው። የመለኮት ማንነትን የሚወክል በጣም ውስብስብ የሆነ ምልክት ነው። እና ወሳኙ ቁልፍ ሐሳብ ይሄ ነው። ብርሃን ከአንድ ነገር ጋር ብቻ አይደለም የተያዘው። የእግዚአብሔር ቃል ነው፣ ትእዛዝ ነው፣ ፍቅር ነው፣ ሕይወትም ራሱ ነው። ሁሉም የተሳሰሩ ናቸው። እና ይህ ሐሳብ በቀጥታ ወደ አንድ ትልቅ ጥያቄ ይወስድናል። በብሉይ ኪዳን በሙሉ የምናገኘው ማዕከላዊ ችግር ወይም መለኮታዊ አጣብቂኝ ልንለው እንችላለን። ያው ቅዱሳት መጻሕፍት ግልጽ የሚያደርጉት ነገር አለ። የእግዚአብሔር ብርሃን ክብሩ እጅግ በጣም ንጹሕና ኃይለኛ ከመሆኑ የተነሳ ማንም ፍጡር በቀጥታ አይቶት ሊኖር አይችልም። በቀላሉ ማይቻል ነው። እንግዲህ ወሳኙ ነጥብ ይሄ ነው። ያለው ክፍተት እዚህ ጋር ነው። በአንድ በኩል የሰው ልጅ እግዚአብሔርን ፊት ለፊት ያሟወቅ ጥልቅ ፍላጎት አለው። በሌላ በኩል ደግሞ ያንን ካደረገ በሕይወት መቆየት አይችልም። እንዴት ያለ አጣብቂኝ ነው! እና ይህንን ስርዓት በተደጋጋሚ እናየዋለን። እስቲ ያስቡት፣ አዳም፣ ሙሴ፣ ነቢያቱ እነዚህ ሁሉ ከእግዚአብሔር ጋር ግንኙነት ነበራቸው። ግን እንዴት? ቅዱሳት መጻሕፍት እንደሚነግሩን ግንኙነቱ ቀጥታ አልነበረም። ሕይወታቸው እንዲተርፍ በመልአክ ወይም በመልእክተኛ በኩል ነበር። እሺ፣ ታዲያ ይሄ ትልቅ ክፍተት እንዴት ነው ሊደፈን የቻለው? መልሱ የተረካውን አቅጣጫውን ሙሉ በሙሉ በሚቀይር በአዲስ አይነት ብርሃን መምጣት ላይ ነው። እዚህ ጋር ነው የዮሐንስ ወንጌል ገብቶ ታሪኩን የሚያብራራው። ኢየሱስን ሲያስተዋውቅ የብርሃን ምልክት ብቻ አድርጎ አይደለም፣ እርሱ ራሱ እውነተኛው ብርሃን እንደሆነ ነው የሚነግረን። እና ይሄ ጥቅስ ለዛ አጣብቂኝ የነበረው ችግር ቀጥተኛ መፍትሄ ነው የሚያቀርበው። ኢየሱስ ያ ማይታየው የእግዚአብሔር ብርሃን የሚጨበጥ የሚታይ ለሁሉም የሚቀርብ ሆኖ መጣ ማለት ነው። በእርሱ በኩል ነው እንግዲህ የሰው ልጅ ያንን ገዳይ የሆነውን ብርሃን ሳይፈራ ሳይጠፋ እግዚአብሔርን ማየት፣ መስማት፣ እንዲያውም መንካት የቻለው ትልቅ ለውጥ ነው። በሌላ አነጋገር እርሱ የማይታየው አምላክ ፍጹም ምሳሌ ነው። ያ መለኮታዊ ማንነት በእርሱ በኩል እንዲታይ ያደረገ ብርሃን ነው። አሁን የዚህ እውነተኛ ብርሃን መምጣት ዝም ብሎ መፍትሄ ብቻ ይዞ አልመጣም። አንድ ትልቅ ነገር ይዞ ነው የመጣው፣ ምርጫ። እስቲ ይሄንን ጉዳይ እንመልከት። አንድ ነገር እውነት ነው፣ ብርሃን ሲመጣ በጨለማ ውስጥ የተደበቀውን ሁሉ ያጋልጣል። ምንም መደበቅ አይቻልም። እናም ይህ ሰዎችን በድርጊታቸው እና ለማን ወገን እንደሆኑ መሰረት አድርጎ በግልጽ ይለያቸዋል። ስለዚህ ብርሃኑ ራሱ ልክ እንደ መለያያ መስመር ነው የሚሆነው። በአንድ በኩል ለሚቀበሉት ሕይወት ነው፣ በሌላ በኩል ደግሞ ለሚቃወሙትና ለሚሸሹት ፍርድ ይሆናል። ይሄ የብርሃንና የጨለማ ትግል ወይም ግንኙነት ታሪኩን ወደ ፍጻሜው ይወስደናል። በመጽሐፍ ቅዱስ መጨረሻ ክፍል ላይ ወደ ተገለጸው የመጨረሻና የዘላለም መፍትሄ ይጠቁመናል። እና በዛ የመጨረሻ ራእይ ውስጥ በጣም የሚገርም ነገር እናያለን። ፀሐይ፣ ጨረቃ፣ እነዚህ የምናውቃቸው የተፈጠሩ ብርሃናት ሁሉ ምንም አያስፈልጉም፣ ቦታ አይኖራቸውም። ለምን? ምክንያቱም ያ ከመጀመሪያው ጀምሮ የነበረው በሰውና በእግዚአብሔር መካከል የነበረው ትልቅ የመለያየት ግድግዳ ሙሉ በሙሉ ይፈርሳል፣ ይጠፋል። እናም የሙሉ ታሪኩ ጉዞ እዚህ ጋር ነው የሚጠቃለለው። መጀመሪያ ላይ ለማየት እንኳን ከሚያስፈራ ደማቅ ብርሃን ተነሳን። ከዛ በኢየሱስ በኩል የሚታይ የሚቀርብ ብርሃን አገኘን። በመጨረሻም
በዛው ብርሃን ውስጥ ለዘላለም የመኖር ተስፋ ላይ ደረስን። ስለዚህ ስናጠቃልለው የብርሃን ታሪክ የመለያየት እና እንደገና የመገናኘት ታሪክ ነው። እናም ይህ ትልቅ ታሪክ ሁላችንም ስለ ራሳችን የብርሃንና የጨለማ ምርጫ እንድናስብበት የሚያደርግ ጥያቄ ትቶልን ያልፋል።